በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 5 ክቡራን አበይት አባቶቻችን ለሆኑት ለዓለም ብርሃን ለቅዱሳን ሐዋርያት ጴጥሮስ ወጳውሎስ የሰማዕትነታቸው መታሰቢያ ለሆነውና ለቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓላቸው ለዛሬው ታላቅ ቀን እንኳን አደረሳችሁ አደረሰን። ውድ አድማጮቻችን ኦርቶዶክሳውያን፣ እነሆ ዛሬ የቤተ ክርስቲያን የማይናወጡ ምሰሶች የሃይማኖት አርበኞች የሆኑትን ሁለቱን ደማቅ የሆኑ ፀሐዮችን እናስባለን። አንደኛው የመንግሥተ ሰማያትን መክፈቻ የተረከበው በእምነቱ የጸናው ዓለት የሐዋርያት አለቃ ጥልቅና እውነተኛ ዓሣ አጥማጁ ቅዱስ ጴጥሮስ ሲሆን፣ ሁለተኛው ደግሞ ከጨለማ ወደ ድንቅ ብርሃን የተጠራው የአሕዛብ መምህር የምስጢር ማኅደር ሰይፈ ሥላሴ የተባለው የጥበብ ቋት ቅዱስ ጳውሎስ ነው። እነዚህ የሰማይ ከዋክብት የምድር ጨው የሆኑት ቅዱሳን ክብራቸው እጅግ ድንቅ ነው። ዝናቸው በዓለም ዳርቻ ሁሉ የናኘ፣ ኃያልነታቸውም በእግዚአብሔር መንፈስ የተሞላ ነው። የእነዚህን ቅዱሳን ተጋድሎ ፍቅርና ያሳለፉትን አስደናቂ የሕይወት ጉዞ ስናስብ በልባችን ውስጥ ሰላም ይሰፍናል፣ እምነታችንም ይታደሳል። ሞትን ንቀው በሰማዕትነት አክሊል የደመቁት የእነዚህ አባቶቻችን ታሪክ ዛሬም ድረስ በነፍሳችን ውስጥ የሚያስተጋባ የብርታት ዜማ ነው። በመሆኑም ከዚህ ቀጥሎ ወደ እናንተ የምናቀርበውን መንፈሳዊ ማዕድ የቅዱሳኑን ውዳሴ፣ የሕይወታቸውን ገድል፣ ያደረጉትን ድንቅ ተአምር፣ የዕለቱን ስንክሳር እንዲሁም የሕይወት ቃል የሆነውን የወንጌል ክፍል እስከ መጨረሻው ተከታትላችሁ የበረከቱ ተካፋይ ትሆኑ ዘንድ በእግዚአብሔር ስም በታላቅ ትሕትና እንጠይቃለን። እግዚአብሔር አምላካችን የሁላችንንም ጸሎት ልመና ይቀበለን፣ አሜን። እነሆ ጥልቅ በሆነው የእግዚአብሔር ፍቅር የተጠራችሁ የጨለማውን ዓለም በወንጌል ብርሃን የቀደዳችሁ የሕይወት አባቶቻችን ዛሬ ነፍሳችን በእናንተ ክብር ፊት በናፍቆት ቆማለች። ልባችን ፍቅራችሁን ተጠምቶ አንደበታችን ስማችሁን ሊጠራ መንፈሳችን ከበረከታችሁ ጸጋ ሊካፈል ተነስቷል። እናንተ የቤተ ክርስቲያን የማይነቃነቁ መሠረቶች፣ የሰማያዊ ኢየሩሳሌም የክብር በሮች ናችሁ። የሐዋርያት አለቃ የጽናት ዓለት ቅዱስ ጴጥሮስ ከገሊላ ባህር ማዕበል ከዓሣ አጥማጅነት ጠባብ ዓለም ወደ ምሉ የሰው ልጆች አጥማጅነት ወደ ሐዋርያት ሁሉ አለቃነት ከፍ ያልክ ታላቅ አባት ጌታችን ኢየሱስ ክርስቶስ የመንግሥተ ሰማያትን መክፈቻ ቁልፍ ባደራ የሰጠህ መጋቢ ቅዱስ አባታችን እነሆ አንተ ነህ። በውሃ ላይ በእምነት የተራመድክ የጥርጣሬ ማዕበል ሲመታህ ደግሞ የእጁን መዳን ያየህ በደካማው የሰውነት ስሜትህ ጌታህን ብትክደውም በንስሐ እንባ ጉንጮችን አጥበህ በሦስት እጥፍ እሳታዊ ፍቅር የተመለስክ የፍቅር መምህር ነህ። ዛሬም የሕይወት ማዕበል ሲያናውጠን የተስፋ መቁረጥ ማዕበል ሲመታን ያንተ የንስሐ እንባና ጽኑ እምነትህ ተስፋችንን ያለመልመዋል። ኦ ኬፋ አባታችን ጴጥሮስ በረከትህ በልባችን ይደር። የሰማያትን ደጃፍ በምልጃህ ክፈትልን፣ አሜን። የክርስቶስ አንደበት የጥበብ ውቅያኖስ ቅዱስ ጳውሎስ ልሳነ እፍረት የእውቀት አዘቅት የቤተ ክርስቲያን ደማቅ መብራት አንተ ከአሳዳጅነት ወደ ታላቅ ሰባኪነት በደማስቆ መንገድ ላይ የተለወጥክ የእግዚአብሔር ምርጥ ዕቃ የዓለምን ፍልስፍናና ጥበብ ከክርስቶስ መስቀል ሥር አምጥተህ ያስረከብክ የታላቁ ንጉሥ አምባሳደር አንተ ነህ። በሰንሰለት ታስረ ነፃነትን የሰበክልን፣ በጨለማ እስር ቤት ሆነ የብርሃንን መልእክት ሁሉ ለትውልድ የጻፍክልን የትዕግሥትና የጽናት ተምሳሌት ነህ። እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ያልከው የሕይወት መምህራችን ሆይ በጥበብህ ብርሃን የሕይወታችንን ጨለማ አብራልን። መልእክቶችህ ዛሬም ድረስ በነፍሳችን ውስጥ እንደ አዲስ ፀሐይ ይፈነጥቃሉ። የብርሃን አባቶቻችን የክርስቶስ የቅርብ ወዳጆቻችን ቅዱስ ጴጥሮስና ቅዱስ ጳውሎስ የበሽታ፣ የፍርሃት፣ የጭንቀትና የክፋት መንፈስ ከእናንተ ግርማ የተነሳ ሸሽቶ ይጥፋ። የታሰሩት ሁሉ በስማችሁ ምልጃ ይፈቱ። ክፉ ያሰረባቸው የሕይወት ቋጠሮ ሁሉ ይበጠስ። እናንተ አጋንንትን ያንቀጠቀጣችሁ የክርስቶስ ጀግኖች ናችሁና በጸሎታችሁ ኃይል አጋንንት ይባረሩ፣ የጨለማው ሰራዊት ይበተን፣ አሜን። ይህንን ስንሰማ የጌታችን የኢየሱስ ክርስቶስ ገደብ የለሽ ፍቅር በልባችን ይሙላ። የተስፋ ብርሃን በነፍሳችን ጓዳ በርቶ እንደ ጸደይ ዝናብ የደስታ እንባ ከዓይኖቻችን ይፍሰስ። አዎን፣ ይህ እንባ የሐዘን አይደለም፣ የስብራት አይደለም። የእናንተን ክብር፣ የእግዚአብሔርን ማዳን፣ የነፍሳችንን መታደስ የምናይበት የድልና የደስታ እንባ ነው። ሐዘናችን ሁሉ እንደ ትላንትና ሕልም ተረስቷል። ብቸኝነታችን በእናንተ አባታዊ ኅብረት ተሽሯል። የልባችን ስብራት በፈውስ ተጠግኗል። ኦ ቅዱሳን ሐዋርያት፣ የነፍሳችን ጠባቂዎች እናከብራችኋለን፣ በሙሉ ልባችንም እንወዳችኋለን። ከጌታችን ከፈጣሪያችን ከመድኃኒታችን ከኢየሱስ ክርስቶስ ፊት ቆማችሁ ለሕይወታችን ለቤተሰባችንና ለሁላችንም ምሕረትን ማስተዋልን እናንተ ለምኑልን።
ዘመናችን ሁሉ በስምምነት በጤናና በስኬት እንዲሁም በመንፈሳዊ ብልጽግና የተሞላ ይሁንልን። ክብር ለእግዚአብሔር አምላካችን ይሁን። አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 5 በዚች ቀን የክቡራን አበይት አባቶቻችን የቅዱሳን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያቸው ነው። ይህም ጴጥሮስ ከቤተ ሳይዳ ነበር፣ አሳ አጥማጅም ነበር። ጌታችንም ከተጠመቀበት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖት ለጌታውም ቅንዓትና ፍቅር ነበረው። ስለዚህም በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችንም ሰዎች ማን እንደሆነ ማንም እንደሚሉት ስለራሱ በጠየቃቸው ጊዜ ሌሎቹ ኤርሚያስ ይሉሃል ወይም ኤልያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ቅዱስ ጴጥሮስ ግን የሕያው የእግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችንም የሃይማኖት ዓለት የቤተ ክርስቲያን መሠረት ነህ ብሎ ብጽዕና ሰጠው። የመንግሥተ ሰማያትንም መክፈቻ ቁልፍ ሰጥቼሃለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብንም መልሶ የዋሆች ምዕመናን አደረጋቸው። ጌታችንም የማይቆጠሩ ታላላቅ ድንቆችና ተአምራቶችን በእጆቹ አደረገ። ጥቅም ያላቸው 3 መልእክቶችንም ጽፎ ለምዕመናን ላከላቸው። ለማርቆስም ወንጌሉን ተርጉሞ አጽፎታል። ከዚህም በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንትም ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታም ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለእርሳቸውም ይራሩላቸዋልና። የዚህንም ተከታታይ ቃሎች ተናገረ። በዚያም ከዚያ የነበሩ 4 የደንጊያ ምሰሶችም በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህን ቃል በሰሙ ጊዜ ደነገጡ። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከነዚያ ድንጋዮች ቃልን ሰማ። ያን ጊዜ ጋኔኑ ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማ መኳንንቶችም ቀውስጦስ የሚባል አንዱ ወደ ቤቱ በገባ ጊዜ ስሟ አክሮስያ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለመራራትና የመሳሰሉትን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህ ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህም በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም ነበር። ከጥቂት ቀኖችም በኋላ ንጉሡ ስለ መንግሥት ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መኳንንትን ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያትም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሡ ሂድ፣ የጴጥሮስም አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሡ ሄደ። በመንገድም ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሡም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመት በኋላም ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበር። ሚስቱም ለእርሱ መንገርን ፈራችና ብዙ ምሳሌዎችን ከመሰለችለት በኋላ ይህን ነገረችው። በሰማ ጊዜም እጅግ አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ሆይ ልባችን የሚጽናናበትን እርሱ ያደርግልናልና የጴጥሮስን ፈጣሪ እግዚአብሔርን እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና አክሮስያ ሆይ የደቀ መዝሙሬ የጴጥሮስን ቃል ስለሰማችሁና ስለተቀበላችሁት ስለዚህ ልጆቻችሁን በሕይወታቸው ሰጣችኋለሁ የሚል ቃልን ከሰማይ ሰሙ። ያን ጊዜም ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው፣ የተመሰገነ እግዚአብሔርንም አመሰገኑት። እሊም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዛሙርቶቹ ሆኑ። የአንዱ ስሙ ቀለሜንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩአቸው የማይገባቸውን መጽሐፍትን አስረከበው። ይህንም ቀለሜንጦስ ሊቀ ጵጵስና ወንድሙንም ዲቁና ሾማቸው። ከዚያም በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት ድንግል እመቤታችን ማርያም ክብሯን በምሳሌ አየ። በቀስት አምሳል ደመናን አይቷልና በላዩም የብርሃን ድንኳን ነበር። በድንኳኑም ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቻቸው ውስጥ የነበልባል ጦሮችንና ሰይፎችን የያዙ መላእክትና የመላእክት አለቆች በዙሪያዋ ነበሩ። እንዲህም እያሉ ያመሰግኗት ነበር። ከእርሷ የድህነት ፍሬ የተገኘ የሰመረች የወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔርን በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር፣ የብርሃን እናቱ ሆይ፣ የምህረት መገኛ ሆይ፣
ደስ ይበልሽ። የአማልክት አምላክ የፍጥረት ሁሉ ጌታ የሆነ የምድህን ዙፋን ሆይ ደስ ይበልሽ። ክብርና ምስጋናን የተመላሽ የፍጥረቱ ሁሉ እመቤት ደስ ይበልሽ። መላእክትም ምስጋናዋንና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገርን ነገራት። ወዲያውኑ ምድር ተናወጸች፣ ሊነገር የማይቻል ምስጢራትንም ገለጠላት። ከዚያም በኋላ መድኃኒታችን በሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስም ወጥቶ ሄደ። ኢዮጴ ወደምትባል የባህር ዳርቻና ልድያ ወደምትባል አገርም ደረሰ። በአንዲት ዕለትም በኢዮጴ ሳለ ብርህት ደመና ዞረችው። እነሆም ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎችና የሰማይ አዕዋፍ አምሳል ነበር። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃልም ከሰማይ ጠራው። ጴጥሮስም አቤቱ አይገባኝም፣ እርኩስ ነገር አልበላም፣ ወደ አፌም ከቶ አልገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ እርኩስ ነው አትበላለው። ያም ቃል 3 ጊዜ መላልሶ እንዲህ ነገረው። በየንግግሩም ወደ እሪያዎች፣ ወደ አራዊትና ወደ አዕዋፍ ስዕሎች ጣት ያመለክተው ነበር። ከዚያም በኋላ ያቺ መጋረጃ ወደ ሰማይ ተመለሰች። ጴጥሮስም ስላየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለመቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ የመቶ አለቃ ቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚያ በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገቡ። የአገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችንም አግኝቶ ክፉ ነገርን ተናገሩት፣ ሊገድሉትም ፈለጉ። እያለቀሰም ተመለሰ፣ ሰውነቱም ተበሳጨች። ጴጥሮስንም አለው፣ አባቴ ሆይ የእሊህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም በሰበክን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን? ቅዱስ ጴጥሮስም ወዳጄ ሆይ የ20ውን ቀን መንገድ በአንዲት ቀን ያመጣን እርሱ ሥራችንን መልካም ያደርግልናልና አትፍራ አትዘንም አለው። ከዚያም በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማው ሰዎችና የጣዖታቱ አገልጋዮችም በእነርሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆሏቸውም። ግማሽ የራስ ጠጉራቸውንም ላጭተው ተዘባበቱባቸው፣ አስረውም በግንብ ውስጥ ጣሏቸው። ከዚያም በኋላ ተነስተው ይረዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውኑም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንዲህ አላቸው፣ የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ አትዘኑም። ለመዘባበቻም በራሳችሁ መካከል ስለላጯችሁ አታድንቁ። ይህም መመኪያና ክብርን የክህነት ሥርዓትና ምልክትም ይሆንላችኋልና ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬንና ደሜን ማቀበል አይችልም። ይህ ምልክት እያለው የሚሞት ካህንም ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚያም በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ አገር ሰዎች ያደረጉብህ ምንድነው አለው። እርሱም ስለኔ አታድንቅ፣ የሐዋርያትንም አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ጳውሎስም አጽናናቸው፣ እንዲህም አላቸው፣ እኔ በጌታችን ፈቃድ ወደ ከተማው ውስጥ ገብቼ እናንተንም አስገባችኋለሁ። ከዚያም በኋላ ቅዱስ ጳውሎስ ሄዶ ምክንያትን ፈጠረ። ጣዖቶቻቸውንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለትና ስለ ሥራቸውም እንዲጠይቃቸው የከተማውን መኳንንት አነጋገራቸው። መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። በቀረቡም ጊዜ ጳውሎስ ስለ ሥራቸው ጠየቃቸው። እነርሱም ድንቆችንና ተአምራቶችን ለሚያደርግ ለክርስቶስ አምላካቸው ደቀ መዝሙሮቹ እንደሆኑ ነገሩት። ዳግመኛም እናንተ እንደርሱ ማድረግ ትችላላችሁን አላቸው። እነርሱም አዎን እንችላለን፣ በእርሱ ስም ሁሉን ሥራ መስራት እንችላለን አሉት። ከዚያም በኋላ ከእናቱ ማኅፀን ዕውር ሆኖ የተወለደውን ዓይኑን አበሩ። የንጉሡንም ልጅ ከሞተ በ3 ወሩ ሥጋውም ከተበላሸ በኋላ ከመቃብር አስነሱት። ንጉሡና የከተማ ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ቅዱስ ጴጥሮስም ምድሩን ረግጦ ውሃን አፈለቀ። በአብ በወልድና በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖትም እንዲጸኑ አደረጓቸው። ከዚህም በኋላ በሎዶቅያ ያሉ ምዕመናን የቂሳሮስ ባህር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታዎቻቸውና ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስን ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘና በጉንም እንዲህ ብሎ ላከው፣ ወደ ቂሳሮስም ወንዝ ሂድና የክርስቶስ ደቀ መዝሙሩ ወደ አንተ ልኮኛልና ወደ ቀድሞ ወሰን ተመልሰ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው። ያን ጊዜ በጉ ሄዶ እንዳዘዘው አደረገ።
ወንዙም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማ ሰዎችም ይህን አይተው በጌታ አመኑ። ከዚያም በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ሥራ መሰሪው ሲሞን ተቃወመው፣ እርሱንም ከአየር ላይ አውርዶ ጥሎ አጠፋው። ይህንንም ድንቅ ሥራ አይተው ብዙዎች ሕዝቦች አመኑ። የከተማው ገዢ የአክርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎችም የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህም ነገር ቅዱስ ጴጥሮስን ሊገድሉት የሮሜ መኳንንት ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምዕመናን ወንድሞችም ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማ ወጣ። በሚወጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችንን አገኘውና አቤቱ ጌታዬ ወዴት ትሄዳለህ አለው። ጌታችንም ልሰቀል ወደ ሮሜ ከተማ እሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ዳግመኛ ትሰቀላለህን አለው። ያን ጊዜም ጎልማሳ ሳለህ ወገብህን በገዛ እጅ ታጥቀህ ወደ ወደድከው ትሄዳለህ፣ በሸመገልክ ጊዜ ግን እጅን ታነሳና ሌላ ያስታጥቅሃል፣ ወደማትወደውም ይወስድሃል ያለውን የጌታችንን ቃል አሰበ አስተዋለውም። ያን ጊዜም ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞች ነገራቸው። እነርሱም እጅግ አዘኑ። ንጉሡ ኔሮንም ቅዱስ ጴጥሮስን እንዲሰቅሉ ታዘዘ። ሊሰቅሉትም በያዙት ጊዜ ወታደሮችን እንዲህ ብሎ ለመናቸው። የክብር ንጉሥ ጌታዬ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑም እንደነገራቸው ሰቀሉት። ተሰቅሎ ሳለም ለምዕመናን የሕይወትን ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚያም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን፣ በረከቱም ከኛ ከሁላችንም ጋር ይኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ ልሳነ እፍረት የክርስቶስ አንደበት የእውቀት አዘቅት የሆነው የቤተ ክርስቲያን መብራት የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙ ትርጓሜም መሪ፣ አመስጋኝ፣ ወደብ፣ ጸጥታ ነው። ይህም ቅዱስ ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበር። እርሱም ከብንያም ወገን የፈሪሳዊ ልጅ ነው። ወላጆቹም ሳውል ብለው ስም አወጡለት። ትርጓሜውም ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ የሆነ፣ ቅላቱ እንደ ሮማን ቅርፍት ደበብ ያለ፣ አይኑም የተኳለ የሚመስል፣ አፍንጫው ቀጥ ያለ ሸንጎበታም፣ ጉንጩ እንደ ጽጌረዳ ነበር። እርሱም ሕገ ኦሪትን አዋቂ ነበር። ለሕጉም ቀናተኛ ሆኖ ምዕመናንን አሳዳጅ ነበር። ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘው ሰው ቢኖር ወንዶችንና ሴቶችን እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራቦች የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭ አለበት፣ በምድር ላይም ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ የሚለውን ቃል ሰማ። ሳውልም አቤቱ አንተ ማን ነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾለው ብረት ላይ ብትረግጥ አንተን ይጎዳሃል አለው። እየተንቀጠቀጠም አደነቀ። አቤቱ ምን እንዳደርግ ትሻለህ አለው። ጌታም ተነሳና ወደ ከተማ ግባ፣ ልታደርገው የሚገባህን ከዚያ ይነግሩሃል አለው። ከእርሱ ጋር ቆመው የነበሩ ሰዎችም ንግግሩን ይሰሙ ነበር፣ ነገር ግን የሚያዩት አልነበረም። ሳውልም ከምድር ተነሳና ዓይኖቹም ተገልጠው ሳሉ አያይም ነበር። እየመሩም ወደ ደማስቆ አስገቡት። በዚያም ሳያይ ሳይበላና ሳይጠጣ 3 ቀን ሰነበተ። በዚያም በደማስቆ ከደቀ መዛሙርት ወገን አናንያ የሚባል አንድ ሰው ነበር። ጌታም በራእይ ተገለጠለትና አናንያ ብሎ ጠራው። እርሱም አቤቱ ጌታዬ እነሆኝ አለ። ጌታም ተነሳና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል አገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። አናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚያ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችንም ተነሳና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜም ሐናንያ ሄደ፣ ወደ ቤትም ገባ። ወንድሜ ሳውል በመንገድ ስትመጣ የታየህ ጌታችን መድኃኒታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስ ጸጋ የሚሞላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ፣ ወዲያውም አየ። ተነስቶም ተቀመጠ፣ እህልም በልቶ በረታ። ከደቀ መዛሙርትም ጋር በደማስቆ ጥቂት ቀን ሰነበተ። በዚያውም ጊዜ የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትም ሁሉ አደነቁ፣ እንዲህም አሉ፣
በኢየሩሳሌም ይህን ስም የሚጠሩትን ሁሉ ያሳደደ የነበረ ይህ አልነበረምን? ወደዚህስ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አጽናኝ መንፈስ ቅዱስም አደረበት፣ እውነተኛውንም ሃይማኖት ግልጽ አድርጎ አስተማረ። ለኦሪት ሕግ የሚቀና እንደነበረ እንዲሁ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሰራት ሕገ ወንጌል እጥፍ ድርብ ቅናትን የሚቀና ሆነ። ከዚያም በኋላ በአገሮች ሁሉ ዞሮ ሰበከ፣ በጌታችንም ስም ሰበከ። ድንቆችንና ተአምራቶችንም አደረገ። ቁጥር የሌላቸው ብዙዎች አሕዛብንም አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራውንም ሁሉ ታግሶ በሁሉም ቦታ ዙሮ አስተማረ። በሐዋርያት ሥራ መጽሐፍ እንደተጻፈ የእግዚአብሔርን ሥራ ሲሰሩ ሲጾሙና ሲጸልዩ መንፈስ ቅዱስ እኔ እነርሱን ለመረጥሁለት ሥራ ሳውልንና በርናባስን ለዩልኝ አላቸው። ከዚያም በኋላ ጾመውና ጸልየው እጃቸውንም በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስም ተሹመው ወደ ሴሌውቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፉ ወደምትባል አገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርያሱስ የሚባል አንድ ሥራየኛ አይሁዳዊ ሰው አገኙ። እርሱም ሰርጊዮስ ጳውሎስ ከሚባል ብልህ ሰው ከሆነ ከአገረ ገዢው ዘንድ የነበረ ነው። የእግዚአብሔርን ቃል ሊሰማ ወዶ በርናባስንና ሳውልን ጠራቸው። የስሙ ትርጓሜ እንዲህ ነበርና ኤልማስ የሚሉት ያ ሥራየኛ ሰው ይከራከራቸው ነበር። ገዢውንም ማመንን ሊከለክለው ወዶ ነበር። ጳውሎስ በተባለው ሳውል ላይም መንፈስ ቅዱስ መላበት፣ አትኩሮም ተመለከተው። ኃጢአትንና ክፋትን ሁሉ የተመላ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ እያጣመምክ ተው ብትባል እምቢ አልክ። እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቃጥታለች፣ ትታወራለህም፣ እስከ ዕድሜ ልክህም ድረስ ፀሐይን አታይም አለው። ወዲያውኑም ታወረ፣ ጨለማም ዋጠው። የሚመራውንም ፈለገ። አገረ ገዢውም የሆነውን አይቶ ደነገጠ፣ በጌታችንም አመነ። ከዚያ በኋላ ሄደው ወደ ሊቃኦንያ ከዚያም ወደ ልስጥራንና ደርቤን ከተማ ወደ አውራጃውም ሁሉ ገብተው ይህን አስተማሩ። በልስጥራን ከተማም ከእናቱ ማፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበር። ተቀምጦ ይኖር ነበር እንጂ ልምሾ ከሆነ ጀምሮ ቁሞ አልሄደም። ጳውሎስንም ሲያስተምር አደመጠው። ጳውሎስም ተመልክቶ ሃይማኖት እንዳለው እንደሚድንም ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም እልሃለሁ አለው። ወዲያውኑም ተነስቶ ሄደ። አሕዛብም ጳውሎስ ያደረገውን አይተው በጌታችን አመኑ። እርሱም ከዚያ ሳለ አይሁድ ከአንጾኪያና ከኢቆንያ መጥተው ልባቸውን እንዲያስጨክኑባቸው አሕዛብን አባበሏቸው። ጳውሎስንም በደንጊያ ደበደቡት፣ ጎትተውም ወደ ውጭ አወጡት። በማግስቱም ከበርናባስ ጋር ወደ ደርቤን ከተማ ሄዱ። በዚያችም ከተማ አስተማሩ፣ ብዙ አሕዛብንም ወደ ሃይማኖት አስገቡ። ለቤተ ክርስቲያንም ቀሳውስትን ሾሙላቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚያሰራትን አንዲት ልጅም አገኙ። ከምታገኘው ዋጋ ለጌቶቿ ብዙ ትርፍን ታስገባ ነበር። እነዚህም ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯችኋል ብላ እየጮኸች ከጳውሎስ ኋላ ተከተለች። ብዙ ቀንም እንዲሁ ታደርግ ነበር። ጳውሎስንም አሳዘነችው። መለስ ብሎም መንፈስ ርኩስን በጌታችን በኢየሱስ ክርስቶስ ስም እንድትወጣ አዝዤሃለሁ አለው። ወዲያውኑም ተዋት። ከዚህ በኋላም አለብ ከሚባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮናን ከሞት አስነሳት። በዚያም ያዙት። ለዚያች አገር ጣዖትም ሊሰውት ወደው በሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብም ባዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከልም እንዲወጣ ማለዱት። ምንም ምን ሳይነካው ወጣ። ሰገዱለትም፣ ክብር ይግባውና በጌታችን በኢየሱስ ክርስቶስም አመኑ። የአገሩ ሹም አርስጥሮስም አመነ። ሰባቱ የጣዖት ካህናቶች ግን ሸሽተው ተሰወሩ። ቅዱስ ጳውሎስም በጭላት አምሳል የተቀረጸውን ምስል ጠራው። ምስሉም በአንበሳ ምሳሌ መጥቶ በምኩራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስም የሚያመልኩ ካህናቶች ወዴት አሉ አለው። አንበሳውም ያሉበትን እስክነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባዩ መካከል ጣለው። ሰባቱንም እንዲሁ እያንዳንዱን እየጎተተ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ጳውሎስም ዛሬ በዚች ከተማ ማዳን እንጂ መግደል አይገባም አለ። ከዚያም በኋላ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንንም አንበሳ የሆነ የጭላት ምስል አንበሳ ሆይ አትፍራ፣ ስላገለገልከኝ እስከምትሻው ድረስ ኑሮህ በበረሃ ይሁን አለው። ያን ጊዜም ወደ በረሃ ሄደ። ጳውሎስም ከዚያ ተነስቶ አካ ወደሚባል ከተማ ሄደ። ስክንጥስ ከሚባል ደቀ መዝሙርም ጋር ተገናኘ። አይሁድም ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘውም ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም 2 በሬዎችን አመጡ። ከስክንጥስ ጋርም አስረው በከተማው ጥጋጥግ በስለታም ድንጋይ ላይ አስጎተቷቸው። ደማቸውም
እንደ ውሃ ፈሰሰ፣ አጥንታቸውም እስከሚታይ ድረስ ስጋቸው ተቆራረጠ። ወደ ጌታም ጸለዩ። ያን ጊዜም በሬዎቹ ከሚነዳቸው ጋር ደንጊያ ሆኑ። ሕዝቡም ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በደንጊያ እንዲወግሯቸው አዘዘ። በቅዱስ ጳውሎስም ላይ እጅግ ተቆጥቶ አንተ የእስራኤል ሰው እነሆ አሰቃይሃለሁ አለው። በበሬ ቅርጽ የተሰሩ ሁለት የናስ ቀፎችን የሚያመጡ ዘንድ አዘዘ። ዝፍት ሙጫና ድኛ አምጥተው ቀላቅለው ሁለቱን የናስ ቀፎችን በውስጥም በውጭም ቀቧቸው። ሐዋርያትንም በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊትም እሳት አነደዱባቸው። መድኃኒታችን ክርስቶስም ከመላእክቶቹ ጋር መጣ። እሳቱንም ከዚያ ፈልሶ ወደ ከተማው ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገው። በተጨነቁም ጊዜ ጮኹ፣ አለቀሱም። መዳንን ከፈለጋችሁ ፈጥናችሁ በአደባባዩ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ጳውሎስም ወደ በረሃ አሰናብቶት የነበረው አንበሳ መጣ። ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚያም በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስንና ስክንጥስን ከእሳቱ ውስጥ ውጡ አላቸው። ያን ጊዜም የራሳቸው ጠጉር እንኳ ሳይቃጠል ወጡ፣ በላያቸውም ላይ የቃጠለው ሽታ የለም። ይህንንም ድንቅ ሥራ አይተው በጌታችን በናዝሬቱ በኢየሱስ ክርስቶስ እናምናለን እያሉ ጮኹ። ከዚያም በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ስቅንጥስንም ቅስና ሾመላቸው። ከዚያ በኋላም ከሐዋርያ ፊልጶስ ጋር ወደ 2 አገሮች በአንድነት ሄዱ። በዚያችን በጌታችን ስም ሰበኩ። የአገሩ አለቆችም ያዟቸው፣ እጆቻቸውንና እግሮቻቸውንም አሰሯቸው። በአንገቶቻቸውም የብረት ሰንሰለቶችን አስገቡ። ራሳቸውንም የሚሸፍን የብረት ቆብን ሰሩላቸው። ዳግመኛም በእጅና በመሃል እጅ በጣቶችም ምሳሌ ሰርተው እጆቻቸውንና በክንዶቻቸው እያንዳንዱን የብረት እጅ ጨመሩ። ከብረቶችም ጋር ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላም ቸነከሯቸው። ደግሞ መላ አካላቸውን የሚከብና ከአካላቸው ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገቦቻቸውም ጋር ቸነከሩት። ችንካሮችም ተረከዛቸውን ነድለው ወደ ጭኖቻቸው እስከሚደርሱና እስካቆሰሏቸው ድረስ የብረት ጫማ ሰርተው እግሮቻቸውን ቸነከሩ። ደግሞ በመሸፈኛ አምሳል የብረት ሰናፊል ሰሩ። ቀማሚዎችም መጡ። 1 መክሊት የሚመዝን እርሳስንም አመጡ። ታላቅ የብረት ጋንንም 7 ልጥር የሰሊጥ ቅባትንም አመጡ። ስቡንና አደሮ ማሩን የእሳቱንም ኃይል አብዝቶ የሚያነደውን ቅመማ ቅመሙን ከሙጫውና ከድኙ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብም ደም 7 ልጥር 1 የወይን አረግንና ቅባት ያላቸውን እንጨቶች ሁሉ አመጡ። በጋን ውስጥ ያበሰሉትን ያሟሙትንም ልዩ ቅመማ ቅመም አምጥተው ከስጋቸው ጋር እስከሚጣበቅ በቅዱሳን ሐዋርያት ስጋ ላይ ባሉት ሰሌዳዎች ውስጥ ጨመሩት። በእግራቸው እስከ ራሳቸውም ከፍ ከፍ እስከሚል ድረስ በእሳት ያቀለጡትን ያንን እርሳስ ጨመሩ። ርዝመቱ 15 ክንድ በሆነ በወፍራም የጥድ ምሰሶ ላይ ማቆሟቸውና ከበታቻቸው ፍሬ በሌለው በወይን ሐረግና በተልባ እሳቱን አቀጣጥለው አነደዱ። የእሳቱ ነበልባልም ከስጋቸው በላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበር። ከመኳንንቱም በአንዱ ልብ ርኅራኄን አሳደረና እንዲፈቷቸው አዞ ፈቷቸው። በፈቷቸውና ሰሌዳውን ከስጋቸው ላይ ባስወገዱ ጊዜ ቆዳቸው ተገፈፈና ከብረቱ ሰሌዳዎች ጋር ወጣ። ብዙ ደምም ከስጋቸው ፈሰሰ። ሰይጣንም በከተማው ሰዎች ልብ አደረና ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው። ዝናምን የተመላች ብርህት ደመና መጥታ ቅዱሳን ሐዋርያትን ከበበቻቸው። ከዚያችም ሀገር አንድ ጊዜ በደንጊያ በመወገር አንድ ጊዜም በፍላጻ በመንደፍ ብዙ ተሰቃዩ። ከዚያም በኋላ ሙታንን ባነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸውም። ቤተክርስቲያንንም ሰሩላቸው፣ ካህናትንም ሾሙላቸው። በቀናች ሃይማኖትም እስኪጸኑ ድረስ አስተማሯቸው። ከዚያም ወጥተው ጌታችን ወዳዘዛቸው ወደ ሌላ አገር ሄዱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጸለትና የመረጥኩ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያህን የሚያደርገውን በስም ቤተክርስቲያን የሚያሰራውንና በውስጧም የሚጸልየውን ስዕለትንና መባንም የሚሰጠውን በመታሰቢያህም ቀን ለድሆች የሚመጸውተውን ሁሉ ካንተ ጋር በመንግሥተ ሰማያት አኖራቸዋለሁ አለው። በስም የታነጹትንም አብያተ ክርስቲያናትን መላእክቶቼን እንዲጠብቋቸው አደርጋቸዋለሁ። ብዙ ቃል ኪዳንም ሰጠው። በመለኮታዊ አፉን ሳመውና ከእርሱ ዘንድ ወደ ሰማያት በክብር አረገ። ከዚያም በኋላ እልዋሪቆን ወደምትባል ታላቅ አገር እስከሚደርስ ድረስ ብዙ አገሮች ውስጥ ተመላለሰ። በዚያም የብርሃን እናታችን እመቤታችን ቅድስት ድንግል ማርያም ተገልጻለት አረጋጋችው፣ ረዳችውም። በመጋቢት 29 እንደጻፍነው የአገሩ ሰዎችን እንዲያጠምቃቸውና እንዲያስተምራቸው ይህን አዘዘችው። ከዚያም በኋላ ወደ ሮሜ ከተማ ገብቶ
በውስጧ ሰበከ። በስብከቱም ብዙዎች ሰዎች አምነው የክርስትና ጥምቀትን አጠመቃቸው። በመጽሐፍትነት የታወቁ 14 መልእክቶችን ጻፈ። የመጀመሪያ መልእክቱም ለሮሜ የተጻፈችው ናት። መልካም ሩጫውንም ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፊ ሰጠው። ከሰያፊውም ጋር አልፎ ሲሄድ ከንጉሥ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን በኢየሱስ ክርስቶስ ያመነች ነበረች። ስለ እርሱም አለቀሰች። እርሱ ግን መጎናጸፊያዬን ስጪኝ፣ እኔም ዛሬ እመልስልሻለሁ አላት። እርሷም መጎናጸፊያዋን ሰጠችውና ራስ ወደሚቆርጡበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያዋ ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ጳውሎስን እንደገደለው ለንጉሥ ሊነግረው በተመለሰ ጊዜ ያቺ ብላቴና አገኘችው። ያ ጳውሎስ ወዴት አለ አለችው። ራስ የሚቆረጥበት ቦታ ወድቋል፣ ራሱን በመጎናጸፊያሽ ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግሥት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ ዓይንን የሚበዘብዙ አክሊላትን አድርገዋል። መጎናጸፊያዬንም ሰጡኝ። እርሷም እነኋት ተመልከታት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩትም አሳየቻቸው። አይተውም አደነቁ። ስለዚህም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የዚህም ሐዋርያ ጳውሎስ ተአምራቶቹ ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔር አምላካችን ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም ከርዕሰ ሊቃነ ጳጳሳት ከሁሉም ሊቃነ ጳጳሳትና ከሁሉም የቅድስት ሐዋርያት ቤተክርስቲያን ልጆች ጋር ይኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን እህተ ሚካኤል ወለተ ብርሃን ወለተ ኪሮስ ፍስሐዬ ወለተ ስላሴ ሁለተ ስላሴ ወልደ ያሬድ ትርሲተ ድንግል ወለተ ኪዳን አብተ ማርያም ወለተ ስላሴ ገብረ ስላሴ አማሃ ስላሴ ብርሃነ ሕይወት ፍቅርተ ሚካኤል ወለተ ብርሃን ወለተ ማርያም ወልደ ማርያም ሰይፈ ሚካኤል አመተ መድህን ወለተ መድህን እህተ ገብርኤል ወለተ ገብርኤል ፍቅርተ ገብርኤል ኃይለ ገብርኤል አብተ ማርያም ገብረ ማርያም ሰነ ማርያም ሰይፈ ሚካኤል ትርሲተ ገብርኤል ወልደ ማርያም ፍቅርተ ማርያም ወለተ መስቀል ገብረ ጻድቅ ወለተ ማርያምና ወለተ ገብርኤል ወለተ ሃና ሴቴ አስካለ ማርያም ወልደ ሰንበትና ጽጌ ማርያም ክንፈ ሚካኤል ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወለተ ማርያም ማኑኤል ሳሙኤል ብሩኖ ጸዳለ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ ገብረ ስላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሃና ገብረ እግዚአብሔር ገብረ ስላሴ ገብረ ማርያምና ወልደ ስላሴ ወለተ ገብርኤል ሁለተ ማርያም ወለተ ስላሴ በትረ ማርያም ወለተ ኪዳን ወለተ ሃና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ስላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ እድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በስጋ የተለዩንን ወለተ ስላሴ ገብረ ስላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ሳህለ ማርያም መንበረ ማርያም ወለተ ስላሴ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግስተ ሰማይ ያሳርፍልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ዛሬም ዘወትርም እስከ ዘላለሙ አሜን። አቡነ ዘበሰማያት